ሰበር የተባለለት መረጃ ተሰምቷል። ጀነራሉን ጨምሮ 15 የጦር አዛዦች የሞት ፍርድ ተላልፎባቸዋል። እነኚህ ከፍተኛ ወታደራዊ መኮንኖች በሀገሪቱ ባለፉት ዓመታት በተካሄደው ጦርነት የተለያዩ አይነት ወንጀሎችን በዜጎች ላይ በመፈጸም ተወንጅለዋል። ዜጎች ላይ የሰብአዊ መብት ጥሰት፣ የዘር ማጽዳት እንዲሁም ጾታዊ ጥቃትን በመፈጸም ጭምር ነው የተወነጀሉት እነኚህ የሞት ፍርድ የተላለፈባቸው የጦር ጀነራሎች። ለመሆኑ የሞት ፍርድ የተላለፈባቸው የጦር ጀነራሎች እነማን ናቸው? ተከታዮቹን ደቂቃዎች አብራችሁን ስትቆዩ ዝርዝር መረጃዎችን የምትሰሙ ይሆናል። ክቡራን ተከታታዮቻችን የሰዓቱን መረጃዎች ይዘን ቀርበናል። በሰዓቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን እናስደምጣችኋለን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ መንግስት በሳውዲ አረቢያ የሞት ፍርድ ስለተላለፈባቸው ዜጎች ዲፕሎማሲያዊ ጥረት እያደረገ መሆኑን አስታውቋል። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይ አሳሳቢ መሆኑን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር በከፍተኛ ባለስልጣናት ደረጃ ንግግር እያደረገ መሆኑን አስታውቋል። ሚኒስቴሩ ባወጣው መግለጫ በሳውዲ አረቢያ በሚገኙና የህግ ሂደት ላይ ባሉ ዜጎች ጉዳይ ላይ ሰብአዊ መፍትሄ እንዲፈለግና የቆንስላ ድጋፍ እንዲያገኙ ከሀገሪቱ ባለስልጣናት ጋር በቅርበት እየሰራ መሆኑን ገልጿል። እስካሁን በተደረገው ዲፕሎማሲያዊ ጥረትም 1971 ኢትዮጵያውያን የንጉሳዊ ምህረት አግኝተው ወደ ሀገር የመመለስ ሂደታቸው መጀመሩ ተገልጿል። ይህ የመንግስት መግለጫ የወጣው በደቡብ ምዕራብ ሳውዲ አረቢያ ከሚስ ሙሻይት ማቆያ ውስጥ የሚገኙ 63 ኢትዮጵያውያን ከእጽ ጋር በተያያዘ የሞት ፍርድ ሊፈጸምባቸው እንደሚችል የሰብአዊ መብት ተሟጋቾች ስጋታቸውን በገለጹበት በዚህ ወቅት ነው። በተጨማሪም የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ በፈረንጆቹ 2026 ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈረዱን ዘግቧል። ሚኒስቴሩ ምህረት የተደረገላቸው ዜጎች በህግ ሂደት ላይ የነበሩ መሆናቸውን ቢገልጽም የሞት ፍርድ የተፈረደባቸው ዜጎች በዚህ ምህረት መካተት አለመካተታቸውን በግልጽ አላመላከተም። ሆኖም በቀሪ አሳሳቢ ጉዳዮች ላይ ከሳውዲ መንግስት ጋር ያለው ንግግር ተጠናክሮ እንደሚቀጥል አረጋግጧል። ህወሓት ፋኖና ሻቢያ ግባቸው ኢትዮጵያን መንግስት አልባ ማድረግ ነው ሲሉ የቀድሞዋ የህወሓት ቁልፍ ሰው ተናግረዋል። የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ህወሓት ፋኖና ሻቢያ ሀገሪቱን የመበተንና ሙሉ በሙሉ መንግስት አልባ የማድረግ የጋራ አጀንዳ እንዳላቸው ገልጸዋል። ሶስቱ አካላት የሚያግባባ ምንም አይነት ብሔራዊ ዓላማ ባይኖራቸውም ስልጣንን በኃይል መቀማትና ኢትዮጵያ ደካማ ሆና እንድትቀጥል ማድረግ ግን ያስማማቸዋል ብለዋል። በተለይም ህወሓት በአሁኑ ወቅት የኤርትራ መንግስት ወይንም ሻቢያ ተላላኪ በመሆን በትግራይ ህዝብ ላይ ሌላ ጥፋት እየደገሰ እንደሚገኝና ለሻቢያ ታዞ ከማስጨረስ ይልቅ ለብልጽግና መንግስት እጅ መስጠት የተሻለ ምርጫ መሆኑን አስገንዝበዋል። ኬሪያ ኢብራሂም አክለውም የኤርትራ እውነተኛ ዓላማ የትግራይ ህዝብ እንዲበታተን፣ ወጣቱ እንዲያልቅና ትግራይ የምትባል ካርታም ሆነ ስያሜ እንዳይኖር ማድረግ መሆኑንም አጋልጠዋል። በአሁኑ ወቅት ኤርትራ ወጣት አልባና እርስ በርስ መጠራጠር የነገሰባት አገር መሆኗን የገለጹት የቀድሞዋ አፈ ጉባኤ በትግራይም ወጣቱ በስደት እንዲወጣ በማድረግ ተመሳሳይ የጥፋት ስትራቴጂ እየተተገበረ ነው ብለዋል። የፓኪስታን አየር መንገድ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን አየር መንገዱን እንዲመሩ ሾመዋቸዋል። ፓኪስታን ዓለም አቀፍ አየር መንገድ ወደ ግል ይዞታነት መዘዋወሩንና የአስተዳደር ቁጥጥሩ በአፍሪካ ሀቢብ ግሩፕ ለሚመራው ጥምረት መስጠቱን ተከትሎ የቀድሞ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የአየር መንገዱን ዋና ስራ አስፈጻሚ ሆነው ተመርጠዋል። ይህ ሹመት ኪሳራ ውስጥ የሚገኘውን አየር መንገድ በአዲስ ኢንቨስትመንት በሚታገዙ የበረራ ዝመና፣ የኔትወርክ ማስፋፊያና
የአሰራር ማሻሻያዎች አማካኝነት መልሶ እንዲያንሰራራ የሚያደርገውን ጥረት ያግዛል ተብሎም ይጠበቃል። ቀደም ሲል ብሉምበርግ ጉዳዩን ቅርበት ያላቸውን ሰዎች ጠቅሶ እንደዘገበው አቶ ተወልደ ለዚህ የስራ መደብ እጩ ሆነው ከቀረቡ ሰዎች መካከል ሲሆኑ አስፈላጊው ሂደት ከተጠናቀቀ በኋላ ይፋዊ መግለጫ ይሰጣል ተብሎ ይጠበቃል። አረብ ኒውስ በበኩሉ አየር መንገዱ የደህንነት ማረጋገጫዎች እስኪጠናቀቁ ድረስ ይፋዊ መግለጫ ከመስጠት መቆጠቡን ዘግቧል። ስማቸው ያልተጠቀሰ ምንጮችን የጠቀሰው አረብ ኒውስ አንድ ከፍተኛ የአየር መንገዱ ባለስልጣን አየር መንገዱ ሁሉም የደህንነት ማረጋገጫዎች እስኪጠናቀቁ ድረስ ስማቸውን ይፋ እንደማያደርግ ማረጋገጣቸውን አስታውቋል። አንድ ከፍተኛ የአየር መንገዱ ኃላፊ ደግሞ አቶ ተወልደ እጅግ ብቁ ሰውና በርካታ መልካም ለውጦችን ያመጡ መሆናቸውን ገልጸዋል። አቶ ተወልደ እንደ አውሮፓውያኖቹ የዘመን አቆጣጠር ከ2011 ጀምሮ በጤና ምክንያት ጡረታ እስከወጡበት 2022 ድረስ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ ሆነው አገልግለዋል። በኃላፊነት ዘመናቸው ትልልቅ የበረራ አውሮፕላኖችን ቁጥር በማስፋፋት የበረራ መስመሮችን በማሳደግና አዲስ አበባን አህጉራዊ የአቪዬሽን ማዕከል በማድረግ አየር መንገዱ የአፍሪካ ትልቁ አየር መንገድ ወደ መሆን እንዲሸጋገር አድርገዋል። በወቅቱ በጤና እክል ምክንያት ስልጣናቸውን የለቀቁ ሲሆን ለአንድ ዓመት ያህል በሕክምና ክትትል ላይ እንደነበሩና በዩናይትድ ስቴትስ ለበርካታ ወራት ሕክምና ሲከታተሉ መቆየታቸውን ይህም ስራው የሚፈልገውን በአካል ተገኝቶ አመራር ለመስጠት አስቸጋሪ እንዳደረገባቸው መግለጻቸው ይታወሳል። በመጨረሻም ሰበር የተባለለት መረጃ ተሰምቷል። ጀነራሉን ጨምሮ 15 የጦር አዛዦች የሞት ፍርድ ተፈርዶባቸዋል። እነኚህ ከፍተኛ ወታደራዊ መኮንኖች በሀገሪቱ ባለፉት ዓመታት በተካሄደው ጦርነት የተለያዩ አይነት ወንጀሎችን በመፈጸም ተወንጅለዋል። በዜጎች ላይ የሰብአዊ መብት ጥሰት፣ የዘር ማጽዳት ወንጀል እንዲሁም ጾታዊ ጥቃትን በመፈጸም ጭምር ተወንጅለው ነው የሞት ፍርድ የተላለፈባቸው። ለመሆኑ የሞት ፍርድ የተላለፈባቸው የጦር ጀነራሎች እነማን ናቸው? ዝርዝሩን እነሆ። ሱዳን በፈጥኖ ደራሽ ኃይሉ መሪና የ15 የጦር አዛዦች ላይ የሞት ፍርድ አስተላልፋለች። የሱዳን ፍርድ ቤት ከሀገሪቱ ጦር ጋር ጦርነት ላይ ያለውን የፈጥኖ ደራሽ ኃይል በሚመሩት ሞሐመድ ሐምዳን ዳጋሎ ወይንም ሄሜቲ ላይ በሌሉበት የሞት ፍርድ አስተላልፏል። ሄሜቲ የሞት ፍርድ የተፈረደባቸው በጦር ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች እንዲሁም በምዕራብ ዳርፉር ክልል በተካሄደ ዘር ማጥፋት ጭምር ነው። የጸረ ሽብርና በሀገር ላይ የተፈጸመ ወንጀል ጉዳዮችን የሚመለከተው ችሎት ከሄሜቲ በተጨማሪ 15 የፈጥኖ ደራሽ ኃይል ወይንም አርኤስኤፍ አዛዦችና አጋሮቻቸው ላይ በስቅላት የሞት ፍርድ እንዲፈጸም ውሳኔ አስተላልፏል። በፖርት ሱዳን የሚገኘው ፍርድ ቤቱ ውሳኔውን ካስተላለፈባቸው መካከል የሄሜቲ ወንድምና ምክትላቸው የሆኑት አብዱራህማን ሐምዳን ዳጋሉ ይገኙበታል። ሌላኛው ወንድማቸው አልቆኒ ሐምዳን ዳጋሉና የፈጥኖ ደራሽ ኃይሉ የምዕራብ ዳርፉር አዛዥ አብዱል ራህማን ጁማ ባርካላህም ተፈርዶባቸዋል። አቃቤ ሕግ ክሱን የመሰረተው በምዕራብ ዳርፉር ዋና ከተማ በሆነችው በኤልጀኒና የተፈጸመውን ወንጀሎችን እንዲሁም እንደ አውሮፓውያኖቹ የዘመን አቆጣጠር በሰኔ 2023 ከሐሚሲ አባካር የተባሉ የግዛቲቱ አስተዳደር ግድያ በማካተት ነው። ፍርድ ቤቱ ተከሳሾቹ በሰላማዊ ሰዎች ላይ ጥቃቶችን በማቀነባበር እንዲሁም ትምህርት ቤቶችን፣ የአምልኮ ስፍራዎችንና የመኖሪያ አካባቢዎችን ላይ መጠነ ሰፊ የሆነ ውድመት በመፈጸማቸው እና በመዝረፍ ጥፋተኛ ናቸው ብሏል። ዳኛው መሐመድ አልአሚን ሁሉም የፈጥኖ ደራሹ ኃይል ንብረቶች ተወርሰው ለሱዳን መንግስት ገቢ እንዲደረጉ የወሰኑ ሲሆን የሀገሪቱ ባለስልጣናት ኢንተርፖል ግለሰቦቹን በቁጥጥር ስር አውሎ እንዲያስከብርላቸውም እንዲጠይቁ አዟል። በሱዳን እንደ አውሮፓውያኖቹ የዘመን አቆጣጠር በ2023 የእርስ በርስ ጦርነት ከተቀሰቀሰ ወዲህ በፈጥኖ ደራሽ ኃይሉ አመራሮች ላይ እንዲህ አይነት የፍርድ ውሳኔ ሲሰጥ ይህ የመጀመሪያው ነው። ይሁን እንጂ ቡድኑ በርካታ የምዕራብ ሱዳን ስፍራዎችን በመቆጣጠሩና መሪዎቹም ከባለስልጣናት እይታ ርቀው ስለሚገኙ የፍርድ ቤቱ ውሳኔ የሚኖረው ተጽዕኖ ግልጽ አይደለም። ሄሜቲ እስካሁን ድረስ ያሉበት ቦታ በይፋ አይታወቅም። የፈጥኖ ደራሽ ኃይሉ በፍርድ ቤቱ ውሳኔ ላይ አስተያየቱን ያልሰጠ ቢሆንም
ከዚህ በፊት ግን በጦር ወንጀሎች የቀረቡበትን ውንጀላዎች ውድቅ አድርጓል። የተባበሩት መንግስታት መርማሪዎችና የሰብአዊ መብት ተሟጋቾች RSF እና የአረብ አጋሮቻቸው ብሔር ተኮር ጥቃት በማሲላት ነዋሪዎች ላይ ፈጽመዋል ሲሉ ወንጅለዋል። እንደ አውሮፓውያኖቹ የዘመን አቆጣጠር በግንቦት 2024 ሂውማን ራይትስ ዎች ባወጣው ሪፖርት በኤልጀኒና እና አካባቢው ከሚያዝያ እስከ ህዳር 2023 ድረስ በተካሄደው ዘመቻ በሺዎች የሚቆጠሩ ዜጎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል ብሏል። ድርጅቱ የተፈጸሙት ጥቃቶች በማሲላት ህዝብ ላይ እና ሌሎች አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ዘመቻ አካል መሆናቸውን ከጦርና ከሰብአዊነት ወንጀሎች ጋር የሚተካከሉ መሆናቸውንም ጠቅሷል። ፈጥኖ ደራሽ ኃይሉ ወይንም RSF በ2021 አልቡርሃንን መፈንቅለ መንግስት በሚወጥኑበት ወቅት እገዛ አድርጎላቸው እንደነበር ይታወሳል። ይህ ግን ጀነራሉ ዳጋሉ የመከላከያ ኃይላቸውን ወደ ጦር ሰራዊቱ የማዋሃድ እቅዱን ከተቃወሙ በኋላ ወደ አለመግባባትና ወደ ጦርነት አድጓል። የተከበራችሁ ተከታታዮቻችን የሳቱ መረጃዎቻችን በዚሁ አበቁ። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።